ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የአገዛዙ ጦር ሙሉ በሙሉ ተደመሰሰ። በትግራይ የድሮን ድብደባ ተፈጸመ። ህዝቡ ቁጣውን አሰማ። ጦርነት በቃን አለ። ኢሰመኮ መግለጫ አወጣ። በአዲስ አበባ ቤተ ክርስቲያን እግድ ተጣለበት። አገልግሎት መስጠት አትችሉም ተባለ። ከፍተኛ አፈሳ በመካሄድ ላይ ይገኛል። በአማራ ክልል ጠቅላይ ሚኒስትሩም ጅጅጋ ይገኛሉ። ለምን ይሆን? አሁን ዝርዝሩን ይዘንላችሁ እንቀርባለን። አብራችሁን ቆዩ። የአገዛዙ ጥምር ኃይል በወርቅ ደቦ ከተማ በጎንደር የበጋሻው ክፍለ ጦር ሙሉ በሙሉ ተደመሰሰ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ነው አሃድ የሆነው አጥናፉ ብርጌድ አባላት ወርቅ ደቦ ከተማ ላይ ዘልቆ በመግባት እስከ ምሽቱ 2 ሰዓት ባካሄዱት አውደ ውጊያ የአገዛዙን ጥምር ኃይል ሲያረግፉት ማምሸታቸው ተገልጧል። የአጥናፉ ብርጌድ ጀግኖች በአውደ ውጊያው ፋኖን እናጠፋለን እያሉ ሲፎክሩ የነበሩ የሚኒሻ አባላትን ጨምሮ ነው እጅግ ቁጥሩ የበረከተ የአገዛዙን ጥምር ኃይል እርምጃ የወሰዱበት። ከሟቾቹ መካከልም በቀጠናው መንገድ እየመራ የፋኖ ቤተሰቦች ሀብትና ንብረት ሲያዘርፉ የነበሩ ቸር ገብረ የተባለ ቀንደኛ ሚኒሻ እንዳለበት ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ከጋሸና ወደ ወልዲያ ሲንቀሳቀስ በነበረው ጥምር የጠላት ሰራዊት ላይ ከባድ ጥቃት ሲፈጽም የብርሃኑ ጁላ መከላከያዎች በንጹሐንና በእንስሶች ላይ ጸያፍ ጥቃት መፈጸማቸውም ታውቋል። መነሻውን ከጋሸና መቂት ፍልቂት ያደረገው የብርሃኑ ጁላው መከላከያ ሰራዊት ነው። ያረጋ ከበደ አድማ ብተና ሰራዊት ጥቁር የፌዴራል አስፓልት መንገድ ይዞ ሲንቀሳቀስ በነበረ ሰራዊት ላይ በደጀን ክፍለ ጦር የኮሩ ሻለቃ ግስላዎች በተወሰደ የደፈጣ ጥቃት ሰራዊቱ ሙትና ቁስለኛ መደረጉ ታውቋል። በጋዛ ወረዳ እስታሽ ከተማ ዙሪያ ላይ በተደረገው የደፈጣ ኦፕሬሽን ነው ከፍተኛ ጥምር ጦር ሲደመሰስ ሌሎቹ ቁስለኛ መደረጋቸው ተገልጧል። ከዲሽቃ እስከ ሞርተር የተቀላቀለው የደፈጣ ኦፕሬሽን በጠላት ላይ አንገት ያስደፋ ጥቃት መፈጸሙ ሲቻል ይህንን ከባድ ጉዳትና ውድቀት ያስተናገደው የጠላት ሰራዊት በስታሽ ከተማ ፈርጥጦ ሲወጣ በደመ ነፍስ ከ4 በላይ ንጹሐኖች ላይ ጥቃት ሲፈጽም በርካታ ገበሬዎችና እንስሳትን ጭምር ገለዋል። መዳረሻው ድልና ነፃነት የሆነው የአማራ ህዝብ የሁሉና ተጋድሎ ጠንክሮ እንደሚቀጥልም የአማራ ፋኖ ብሔራዊ ንቅናቄ የደጋው መብረቅ ኮር ህዝብ ግንኙነት ክፍል ገልጧል። አገዛዙ በመላው አማራ ክልል እጅግ ከፍተኛ የሆነ አፈሳ መጀመሩ ተገለጸ። በተለይም በምንጃር ሸንኮራ ወረዳ በሳማ ሰንሰለት፣ በበሳ፣ በባልጪ፣ በራምቡንቲና አከላል ቀበሌዎች፣ በአስግራት፣ ሀገረ ማርያም፣ በበረሃትና በመንዝ አካባቢ በሺዎች የሚቆጠሩ ወጣቶችን አፍሶ ጁንታው ዳግም የአማራ መሬት ወረራ በራያ በወልቃይት ጀምረዋል። እርስታችሁ መሬታችሁን ለማስከበር መታገል አለባችሁ በማለት በወጣቱ ላይ የአፈሳ ሂደት አጠናክሮ እየሰራበት ያለ ሴራና ተንኮል ተደርሶበታል። ከስፍራው የሚወጡት መረጃዎች እንደሚያመለክቱት ከሆነ አፍሶ ከያዛቸው ወጣቶች ብዛት ትኩረት አድርጎ በቤት ለቤት አሰሳ አድርጎ እነዚህ ወጣቶች በተለይ ወታደራዊ ካምፕ እየሰበሰበ ጁንታው አጋጣሚዎቹን በመጠቀም በራያ በወልቃይት የነበረውን የአማራን ህዝብ እየጨፈጨፈ መሬቱንም እየወረረ ይገኛል። ለአማራ ህዝብ ልንደርስለት ይገባል እያሉ በውሸት በሴራ ወጣቱን እያፈሱ ወደ ማሰልጠኛ ለመውሰድ እየተሯሯጡ እንዳለም ከስፍራው ያገኘናቸው መረጃዎች ይጠቁማሉ። ይህን ሴራ የአማራ ወጣት ከወንድም ፋኖ እርስ በርሱ ለማጋጨት ያለመ እንደሆነ በመገንዘብ መላው የአማራ ህዝብ ሁኔታውን በመገንዘብ ልጆቹን እንዲመክርና ከአፈሳው እንዲከላከል ጥሪም ቀርቧል። በአዲስ አበባ የሚገኘው የአቡነ ተክለ ሃይማኖት ቤተ ክርስቲያን አገልግሎት እንዳይሰጥ በመከላከያ ሰራዊት አባላት እግድ ተጣለበት። አዲስ በሚገነባው ቤተ መንግስት ጀርባ የሚገኘው አቡነ ተክለ ሃይማኖት ቤተክርስቲያን እና ዋሻ ሚካኤል ውቅር ቤተክርስቲያን በአካባቢው በሚሰራው ቤተ መንግስት ምሽግ ከባለፈው ጥምቀት በዓል ወዲህ ምንም አይነት አገልግሎት መስጠት እንዳይችልና ማንኛውም አገልጋይ ሆነ ምዕመን ወደ ቤተክርስቲያኑ እንዳይገባ ታግደዋል። መረጃው የደረሰው የአዲስ አበባ ሀገረ ስብከት ከጠቅላይ ሚኒስትር ቢሮ ጋር ለመነጋገር ደብዳቤ እንደሚጽፍ ለአጥቢያ አገልጋዮች ቢገልጽም እንደ ሀገረ ስብከቱ ምንጫችን ከሆነ ይህ ዜና እስከተጠናቀረበት ሰዓት ድረስ ከማንኛውም የመንግስት አካል ጋር በጉዳዩ ዙሪያ
አለመምከሩ ተሰምቷል። ለአዲሱ ቤተመንግስት አቅራቢያ የሚገኙ አጥቢያዎች ከዚህ ቤተመንግስት ግንባታ ጋር ተያይዞ ብዙ ፈተናዎች እያስተናገዱ ሲሆን 64 ሜትር የሚደርሰው የመስቀል ግንባታ ላይም ክልከላ መጣሉ አይዘነጋም። በዚህ ግንባታ ሰበብ የደብሩ ሰንበት ትምህርት ቤት አባላት በተደጋጋሚ ለእስር መዳረጋቸውም ይታወሳል። አሁንም አቡነ ተክለ ሃይማኖት ቤተክርስቲያን አገልጋዮችና ምዕመናን ቤተክርስቲያን ለማስቀደስ ኪዳን ለማድረስ ፍላጎት ቢኖራቸው በአካባቢው የሰፈረው የመከላከያ ኃይል ማናቸውም እንቅስቃሴ በአይነ ቁረኛ ለመከታተል አልፎም ወደ ቤተክርስቲያኑ ማንም እንዳይገባ እግድ ጥሎባቸዋል። ይህ በእንዲህ እንዳለም በአጥቢያው ከዚህ በፊት የቆየው ጥር 24 የሚከበረው የአቡነ ተክለ ሃይማኖት የንግስና በዓል ዝግጅትም እየተስተጓጎለ እንደሆነ ለማወቅ ችለናል ሲል ስምዐ ተዋሕዶ ገልጧል። ኢሰመኮ በጸለምት መጋሌና አብዓላ ስላለው ግጭት መግለጫ አወጣ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች የተቀሰቀሰው ግጭት በዜጎች ሕይወትና ደህንነት ላይ ከፍተኛ ስጋት መፍጠሩን አስታውቋል። ኮሚሽኑ በትላንትናው መግለጫው ከጥር 17 2018 ዓ.ም ጀምሮ ግጭቱ መኖራቸውን አረጋግጧል። ስጋት ያንዣበበባቸው አካባቢዎች በጸለምት መጋሌ እና በዓላ የታዩ ወታደራዊ እንቅስቃሴዎች ወደ ሰፊ ጦርነት ሊያመሩ ይችላሉ የሚል ስጋቱን በራያ አካባቢ ነዋሪዎችም ዘንድ ፈጥሯል ብለዋል። የሲቪሎች ስቃይ በአላማጣና አካባቢው አዲስ መፈናቀል መኖሩን፣ በሰዎች እንቅስቃሴ ላይ ገደቦች መጣላቸውንም ኮሚሽኑ አክሎ ገልጧል። በመግለጫው ሰላሙ እንዳይደፈርስ ግጭቱ የፕሪቶሪያው ስምምነት ተከትሎ የተገኘው ሰላም ወደ ኋላ የሚመለስ በመሆኑ ሁለቱም ወገኖች ከጦርነት ድርጊቶች እንዲቆጠቡም ጠይቋል። ኢሰመኮ ለግጭት መነሻ የሆኑት ልዩነቶች በሕግ መሰረት በምክክር እንዲፈቱ በማሳሰብ ጉዳዩን በቅርበት መከታተል እንደሚቀጥልም ነው ያሳወቀው። አንዲት እናት ልጇን በሆስፒታል ጥላ መጥፋቷ ተገለጠ። በዛሬው ዕለት ነው ከሆሳና የተሰማው መረጃ ብዙዎቹን እያስቆጣና እያሳዘነም ይገኛል። አንዲት እናት በሆስፒታል በሰላም ተገላግላ ገና ሰዓታት ሳይሆናት ነው ጨቅላ ልጇን በአልጋ ላይ ጥላ በመሰወሯ ሕፃኑ ያለ ረዳት መቅረቱ የተገለጸው። ይህ ድርጊት እናቶችን የሚገጥማቸው ከባድ ማህበራዊ እና ስነ ልቦናዊ ችግር በግልጽ የሚያሳይ እንደሆነም ነው የተገለጸው። አንዲት እናት ከሆዷ የወጣውን ፍሬ ጥላ እንድትሄድ የሚያደርጋት የልብ ጥንካሬ ሳይሆን ምናልባትም ሊሸከሙት የማይችሉት የመንፈስ ጭንቀት ወይም ማህበራዊ መገለል ሊሆን ይችላልም ነው የተባለው። ማህበረሰባችን እንዲህ አይነቶችን ችግር ከመፈጠራቸው በፊት እናቶች የሚደግፉበትና የሚረዳበት መንገድ ሊዘረጋ እንደሚገባም ገልጿል። ልጇን በሆሳና ሆስፒታል ነው ጥላ መጥፋቷ የተገለጠው። የወጣቶች አፈሳ በትግራይ ጠንክሮ መቀጠሉ ተገለጸ። ህዝቡም ቁጣውን አሰማ። ጦርነት በቃን አለ። የህወሓት ታጣቂ ቡድን ነው በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ የተሰማው። በአድግራት ባድዋና በሌሎችም የክልል ከተሞች የተጀመረው ይህ ወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑም ተጠቅሷል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ሰዓራ እንደደረሰበትም መረጃዎቹ ይጠቁማሉ። በአካባቢው ከሚገኙ ሚሊሻ ጋር በነበረው ፊልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎች መማረካቸውም ተገልጧል። ይህንን የተመናመነውን የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። መረጃዎቹ እንደሚያመለክቱ ከሆነ የታፈሱት ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ እንደሚገኙም ተጠቁሟል። ይሁን እንጂ የትግራይ ወጣት ዳግም ለማባራ ጦርነትና ለቡድን ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምፆች እየተሰሙ መሆኑም ታውቋል። ልጆቻቸው የታፈኑባቸው ወላጆች እንዲሁም የከተማዋ ነዋሪዎች ተቃውሟቸውን እንዲህ ሲሉም አስደምጠዋል። ከራያ አላማጣ አካባቢዎች ነዋሪዎች የህወሓትን ጥቃት በመስጋት ከቀያቸው መፈናቀላቸው ተገለጠ። የሀገር መከላከያ ፌዴራል ኃይሎች ከራያ አላማጣ መውጣታቸውን ተከትሎ በርካታ ሺዎች የሚቆጠሩ የአካባቢው ነዋሪዎች ወደ ሰሜን ወሎና ዋግ ኽምራ አካባቢ መፈናቀላቸው የተገለጠው። ተፈናቃዮቹ ስንቅና አልባሳት ሳይዙ ለመፈናቀል መገደዳቸውን ነው የተናገሩት። በተለይም አካል ጉዳተኞች፣ አዛውንቶችና የወለዱ እናቶች በእግራቸው ጭምር ከ15 ኪሎ ሜትር በላይ መጓዛቸውን ተናግረዋል። ራያ አላማጣ ላለፉት ጥቂት ሳምንታት ከውጥረቶች ባለፈ
ይህ ነው የሚባል ጦርነት አላስተናገደም ይላሉ አስተያየት ሰጪዎቹ። ሮብ ሌሊት የሀገር መከላከያ የፌዴራል ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ ነው በህወሓት ታጣቂዎች ጥቃት ሊደርስብን ይችላል የሚል ስጋት ያደረባቸው በርካታ ሰዎች ቤት ንብረታቸውን ለቀው መፈናቀላቸው የተገለጸው። ከአላማጣ ከተማ ተፈናቅለው ሰሜን ወሎ ዞን ቆቦ ከተማ በረንዳ ላይ ወድቅ ያለው የሚሉት አንድ አስተያየት ሰጭም ሰብአዊ ቀውስ የከፋ ነው ሲሉ ተናግረዋል። የትግራይ ፖለቲካ ፓርቲዎች በክልሉ ጦርነት ስጋት በማየሉ የዓለም አቀፍ አደራዳሪዎች በአስቸኳይ ጣልቃ እንዲገቡ አሳሰቡ። በትግራይ ክልል የሚንቀሳቀሱ ታጣቂዎች ናቸው ተቃዋሚ የፖለቲካ ፓርቲዎችና በተናጠል በጻፉት ደብዳቤ በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት እንዳለባቸው በመግለጽ ነው ዓለም አቀፉ አሸማጋይ እና የፕሪቶሪያው ሰላም ስምምነት ዋስትና ሰጪዎች በአስቸኳይ ጣልቃ እንዲገቡ ጥሪ ያቀረቡት። ሳልሳይ ወያኔ ትግራይና የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ የአውሮፓ ህብረትና ለፕሪቶሪያ ሰላም ስምምነት አደራዳሪዎች ለሌሎች ዋስትና ሰጪ አካላት በጻፉት ደብዳቤ እየጨመረ የመጣው የፖለቲካና ወታደራዊ ውጥረት ደካማ የሆነ የሰላም ሂደት ሊያናጋው እንደሚችል ስጋታቸውንም አክለው ገልጸዋል። በትግራይ የድሮን ጥቃት ተፈጸመ። በድሮኑ የተመቱ መኪናዎች ከኤርትራ የተላኩ ተተኳሽ ጭምር አላቸውም ተባለ። እንጦቾ መናኸሪያ አካባቢ ነው ሌሊት 10 ሰዓት መኪኖች እንደተመቱ ማንም ሰው ወደ መኪኖቹም እንዳይጠጋ ፎቶም ሆነ በቪዲዮ እንዳያነሳ ከልክለው እንደነበረ ተገልጿል። ከክልክላው ከ2 ሰዓት በኋላ ነው የሙዝ ቅጠል አልብሰውና 5 ላስቲክ ዘይት ከመኪና ጎማ ስር ደርድረው የተፈጸመው የድሮን ጥቃት ሙዝና ዘይት በጫኑ መኪኖች ላይ ነው በማለት በትግራይ ቴሌቪዥን በድምፅ ወያኔ ያሰራጩት። እውነታው ግን መኪኖች በተለይ አንደኛው መኪና መሳሪያ ተተኳሽ ጭኖ ከኤርትራ በገሩ ስርናይ በኩል እየገባ እንደሆነም ተጠቁሟል። በ21/5/2018 ዓ.ም የኤርትራ በሁለቱም አቅጣጫ ወደ ትግራይ ገብቷል የሚል መረጃ ነው በመውጣት ላይ የሚገኘው። በተለይም አስፋው አብራ እንደገለጸው ከሆነ በታታይ አዲቦ ወረዳ በአዲ ጸጸት አቅጣጫ 2 የኤርትራ የጦር ክፍሎችና አንድ መካናይዝድ አሃዱ ሙሉ በሙሉ ታጥቀው የኤርትራ የጦር ልብስ ለብሰው ገብተዋል ሲል ገልጧል። በላላይ አዲያቦ ወረዳ ጎዳፋይ ተብሎ በሚጠራው ቦታ አንድ የኤርትራ የጦር ክፍል የቲዲኤፍ ልብስ ለብሶ ገብቷል ያለ ሲሆን በተጨማሪም የስምሪት ማዕከላቸው አዲግራት ያደረጉ መካናይዝድና የስለላ አሰልጣኞች ወደ አጉልአይና ላጪ የስልጠና ማዕከላት መግባታቸውን ነው አሰፋ አብርሃ የገለጸው። ፎቶም ቪዲዮም እንዳይቀረጽ የተደረገው ሙከራ በመክሸፍ በተለይም ጉዳቱ የደረሰበት አካባቢ ህዝቡ በመውጣት ሀዘኑንም በዚህ መልኩ ገልጧል። በድጋሜ የትግራይን ህዝብ ለማስጨፍጨፍ ከቤት ንብረቱ ለማፈናቀል እያደረገ ያለው ጥረት በአስቸኳይ ካልቆመ ህዝቡ ተጨማሪ ስጋት ውስጥ ይገባልም ተብሎ ተገልጿል። አሁንም ቢሆን የትግራይ ህዝብ በጋራና በአንድነት ሆኖ ይህንን የህወሓትን ዓላማ መከላከል ካልቻለ አደጋው እየጨመረ እንደሚሄድም ነው የተገለጸው። ከዛሬ ጀምሮ የፌስታል ከረጢቶች ይዞ የተገኘ መቅጣት እንደሚጀምር የአካባቢው ጥበቃ ባለስልጣን ተናገረ። ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ፌስታሎችን መጠቀም የሚያስከትል አዋጅ ለማስፈጸም የተሰጠ የ6 ወር ቀነ ገደብ ከዛሬ ጀምሮ በማብቃቱ ነው ወደ ቅጣት የተገባው ተብሏል። ማንኛውም ሰው የፕላስቲክ ከረጢት ከተጠቀመ ወይም ለመጠቀም ይዞ ከተገኘ ከ2,000 ብር በማያንስና ከ5,000 ብር የማይበልጥ የገንዘብ መቀጮ እንደሚቀጣም ደንግጎታል። ካመረተ ወይም ወደ ሀገር ውስጥ ካስገባ፣ ለገበያ ካቀረበ ወይም ከሸጠ፣ ለንግድ ዓላማ ካከማቸው ወይም ይዞ ከተገኘው ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል ይላል ሕጉ። በዚህ አንቀጽ የተመለከቱት የወንጀል ድርጊቶችን የፈጸመ ሕጋዊ ሰውነት ያለው ድርጅት በሚሆንበት ጊዜ የገንዘቡ ቅጣት በንዑስ አንቀጹ የተመለከተው 3 እጥፍ ይሆናል ሲል ገልጿል። በመሆኑም ከዛሬ ጀምሮ ፌስታል ይዘው ዕቃ የሚገዙ ግለሰቦች ቅጣቱ ገቢራዊ እየተደረገባቸው መሆኑን ተገልጿል። በአፍሪካ ቀንድ ፖለቲካ ላይ ጥልቅ ለውጥ ያመጣል ተብሎ የታመነበት ከፍተኛ ስብሰባ ዛሬ በጅጅጋ ከተማ ተካሄደ። ተሳታፊ ሀገራቶች የኢትዮጵያ፣ ኬንያ፣ የሶማሌ፣ የጅቡቲና የተባበሩት አረብ ኤሚሬትስ ከፍተኛ ልዑካን በስብሰባውም ይገኛሉ ነው የተባለው። የጠቅላይ ሚኒስትሩ ጎዝ በዚህ ወሳኝ ውይይት ላይ ለመሳተፍ ጠቅላይ ሚኒስትር አብይ አህመድ ወደ ጅጅጋ መግባታቸው ታውቋል። ቅድመ ዝግጅቱ
የኬንያ የደህንነት አዛዥ ቀድሞ ጅጅጋ መግባታቸው ጉዳዩ አሳሳቢነት ክብደት ያሳያል ነው የተባለው። እነዚሁ የጅቡቲ፣ የኬንያ፣ የኢትዮጵያ፣ የሶማሌ ባለስልጣናት ጅጅጋ የገቡበትና ውይይቱ ምን እንደሆነ ለጊዜው የታወቀ ነገር የለም። በመጨረሻም በትግራይ ክልል ዳግም ውጥረቱ መከሰቱን ተከትሎ የአፍሪካ ህብረት ኮሚሽን ሁሉም ወገኖች እንዲታቀቡ በጥብቅ አሳሰበ። በትግራይ ክልል ውጥረቱ እየናረ መምጣቱን በአንዳንድ የክልሉ አካባቢዎች ዳግም ግጭቱ መቀስቀሳቸውን የሚጠቁሙ ሪፖርቶች መውጣቱን ተከትሎ ነው የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ሁሉም ወገኖች እንዲታቀቡ በጥብቅ አሳስባለሁ ብለዋል። ኮሚሽኑ ባወጣው መግለጫ ሊቀመንበሩ በትግራይ ያለው ሁኔታ በቅርበት እየተከታተሉ መሆናቸውንና በቅርብ ጊዜያት የታዩ ክስተቶች ከፍተኛ ስጋት እንደፈጠሩባቸው ማሳውቀዋል። በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ጥቅምት 23 2015 ዓ.ም በፕሪቶሪያ የተፈረመውንና በአፍሪካ ህብረት የሚመራው የዘላቂ ግጭት ማቆሚያ ስምምነት ተከትሎ የተገኙ በከባድ መስዋዕትነት የመጡ ድሎችን መጠበቅ እንጂ አላስፈላጊ መሆኑን ሊቀመንበሩ ዳግም አጽንኦት ሰጥተውበታል። ሊቀመንበሩ ሁሉም ወገኖች መተማመን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ እና ያልተቋጨ ጉዳዮችም ገንቢ በሆኑ ውይይቶች እንዲሁም የፕሪቶሪያው ስምምነት ግዴታዎችንና መንፈስ ሙሉ በሙሉ በተከተለ መልኩ እንዲፈታም ጥሪ አቅርበዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብንላችሁ ዜናዎችን በዚህ ቋጨን። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በቅድሚያ እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።